ዘመን ባንክ ባካሄደው የባለአክሲዮኖች 17ኛ መደበኛና 12ኛ አስቸኳይ ጠቅላላ ጉባኤው በ2017 በጀት ዓመት ዕቅድ አፈጻጸምና የቀጣይ በጀት ዓመት ዕቅድን ገምግሟል። በዚህም በተጠናቀቀው የ2017 በጀት ዓመት የ8.9 ቢሊዮን ያልተጣራ ትርፍ ማግኘቱን የባንኩ ቦርድ ሊቀመንበር እንየ ቢምር ተናግረዋል። ባንካችን በ2017 በጀት ዓመት ያገኘው አጠቃላይ ገቢ ብር 14.4 ቢሊዮን ደርሷል። ይህም ከባለፈው ዓመት ጋር ሲነጻጸር የብር 6.6 ቢሊዮን ወይም የ85.52 በመቶ እድገት አሳይቷል። ይህም በባንኩ ታሪክ ከፍተኛ እድገት የተመዘገበበት ዓመት ሆኖ አልፏል። ዘመን ባንክ በበጀት ዓመቱ ከተለያዩ ተቀናናሾች በፊት 8.9 ቢሊዮን ያልተጣራ ትርፍ አስመዝግቧል። ይህም ከቀዳሚው ዓመት ጋር ሲነጻጸር የብር 5.14 ቢሊዮን ብልጫ አለው። በፈጣን እድገት ጎዳና ላይ እንደሚገኝ የሚገልጸው ባንኩ በበጀት ዓመቱ የላቀ ስኬት በማስመዝገብ ጠቅላላ ሀብቱን 88.6 ቢሊዮን ብር አድርሷል። የአንድ አክሲዮን ዋጋ ትርፉንም ወደ 68.3 በመቶ አሳድጓል። ባሳለፍነው በጀት ዓመት የዘመን ባንክ አጠቃላይ ሀብት ከቀዳሚው ዓመት በ49.7 በመቶ በማደግ ብር 88.6 ቢሊዮን ደርሷል። የባንካችን አንድ አክሲዮን የሚያገኘው የትርፍ ድርሻ ወይም ኢፒኤሱ 68.3 በመቶ በማደግ በቀዳሚው ዓመት ከነበረው 37.6% ወይም 81.7 በመቶ እድገት በማስመዝገብ በባንክ ኢንዱስትሪ ውስጥ ከተገኙት ከፍተኛ ውጤቶች ውስጥ አንዱ እንዲሆን አስችሎታል። ሀገሪቱ ያደረገቻቸው የማክሮ ኢኮኖሚ ማሻሻያዎችና ሪፎርሞች ባንኩ ላስመዘገበው እድገትና ከፍተኛ ትርፍ ሚና ጉልህ አስተዋጽኦ እንደነበረው ሊቀመንበሩ አንስተዋል። ባጠናቀቅነው በጀት ዓመት በሀገራችን በማክሮ ኢኮኖሚና በፋይናንስ ዘርፍ የተካሄዱ ለውጦችና ማሻሻያዎች የፈጠሩትን መልካም አጋጣሚዎች በመጠቀምና አስቸጋሪ ሁኔታዎችን ወደ መልካም ዕድል በመቀየር ባንኩ የጀመረው እድገት በማስቀጠል በተጠናቀቀው ዓመት የላቀ ውጤት አስመዝግቧል። ካፒታል አቅምን ማሳደግ፣ የዲጂታል ሽግግርን እውን ማድረግ ደግሞ የባንኩ ቀጣይ አቅጣጫዎች ናቸው። ባንኩ በጠቅላላ ጉባኤው እንዳስታወቀው በቀጣይ በኢትዮጵያ የፋይናንስ አገልግሎት ላይ ግንባር ቀደም ሆኖ ለመቀጠል ኃላፊነት በተሞላበት ልህቀት ቁርጠኛ ሆኖ ይሰራል።